ሰላም ጤና ይስጥልኝ ተማሪዎች የ12ኛ ክፍል የኢኮኖሚክስ ትምህርታችንን ካቆምንበት እንቀጥላለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ይጠበቅባችኋል። እንዲሁም ለክፍል ጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል ማለት ነው። ወደ ትምህርታችን ስንገባ ከዚህ ትምህርት በኋላ አሲሜትሪክ ኢንፎርሜሽን ምንድነው የሚለውን ዲፋይን ማድረግ ትችላላችሁ። እንዲሁም ዘ ኢምፕሊኬሽን ኦፍ አሲሜትሪክ ኢንፎርሜሽን አውትላይን ማድረግ ትችላላችሁ፣ መዘርዘር ትችላላችሁ ኢምፕሊኬሽኖቹን ማለት ነው። ስታርታፕ አክቲቪቲ ምንድነው? ሃው ዱ ዩ አንደርስታንድ አባውት አሲሜትሪክ ኢንፎርሜሽን፣ እንዴት ነው የምትረዱት የሚል ትረዳላችሁ ማለት ነው። እንግዲህ አሲሜትሪክ ኢንፎርሜሽን ማለት ምን ማለት ነው ለሚለው አሲሜትሪክ ኢንፎርሜሽን ኢዝ ኤ ሲቹዌሽን in which different agents have different amount of information about the good። የተለያዩ ኤጀንቶች ማለት ነው ስለ አንድ ዕቃ ወይም አገልግሎት የተለያየ መረጃ ሊኖራቸው ይችላል። በሌላ አገላለጽ አሲሜትሪክ ኢንፎርሜሽን is one party in a transaction is in possession of more information than the other። አንደኛው አካል ከሌላኛው አካል የተሻለ ኢንፎርሜሽን ሊኖረው ይችላል። የኢንፎርሜሽን ፍሰት ማለት ነው ስለ አንድ ዕቃ ወይም አገልግሎት ማለት ነው። in a certain transaction sellers can take advantage of pairs because asymmetry exists whereby the sellers have more knowledge of the goods being sold than buyers። ከሚገዙት ይልቅ ሻጮች ብዙውን ጊዜ ስለ አንድ ዕቃ ወይም አገልግሎት የበለጠ ግንዛቤ ሊኖራቸው ይችላል ማለት ነው። in general አሲሜትሪክ ኢንፎርሜሽን ዲልስ ስለምንድን ነው የሚገልጸው? አሲሜትሪክ ኢንፎርሜሽን ስንል ዘ ስተዲ ኦፍ ዲሲሽንስ ኢን ትራንዛክሽን ዌር ዋን ፓርቲ ሃዝ ሞር ኢንፎርሜሽን ዘ አዘር። ስለዚህ አሲሜትሪክ ኢን ጀነራል ኢንፎርሜሽን አሲሜትሪ ስንል ምንድነው የሚያስተምረው ወይም የሚያጠናው? የሀሳቦች ወይም የዲሲሽን የውሳኔዎች ትራንዛክሽን ፍሰት ማለት ነው። አንደኛው ወገን ከሌላኛው ወገን የተሻለ ኢንፎርሜሽን ይኖረዋል ማለት ነው። ዚስ ክሬትስ አን ኢምባላንስ ፓወር። ይሄ ደግሞ ምንድነው? ኢምባላንስ ሚዛን እንዳይኖር ያደርጋል። ትራንዛክሽን which can sometimes causes the transaction to go away. Two types of problems associated with asymmetric information። ሁለት አይነት ፕሮብሌሞች አሉ ስለ አሲሜትሪክ ኢንፎርሜሽን ማለት ነው። አድቨርስ ሴሌክሽን ኤንድ ሞራል ሃዛርድ እንላቸዋለን ማለት ነው። ስለዚህ አድቨርስ ሴሌክሽን ስንል ምን ማለታችን ነው፣ እንዲሁም ሞራል ሃዛርድ ስንል ምን ማለታችን ነው የሚለውን ቀጥለን እንመለከታለን ማለት ነው። አድቨርስ ሴሌክሽን ፕሮብሌም ምንድን ነው? አሲሜትሪክ ኢንፎርሜሽን አንዱ ፕሮብሌም ነው። ይህን ስንል it refers to which a situation where one side of a market can observe the type or quality of a good on the other sides of a market። ስለዚህ አድቨርስ ሴሌክሽን ፕሮብሌም ስንል ስለ አንድ ዕቃ ወይም አገልግሎት አይነትና ጥራት ማለት ነው አንደኛው ወገን የሚያውቀውን ያክል ሌላኛው ወገን ላያውቅ ይችላል ማለት ነው። ኢንፎርሜሽን ላይኖረው ይችላል። it is sometimes hidden information፣ የተደበቀ ኢንፎርሜሽን ልንለው እንችላለን። ፕሮብሌም ኦር አንቲ ሴሌክሽን ፕሮብሌም ኦር ኔጌቲቭ ሴሌክሽን ፕሮብሌም እንላለን ማለት ነው። ስለዚህ አድቨርስ ሴሌክሽን ፕሮብሌምን በሌላ አገላለጽ ሂደን ኢንፎርሜሽን ፕሮብሌም ኦር አንቲ ሴሌክሽን ፕሮብሌም ኦር ኔጌቲቭ ሴሌክሽን ፕሮብሌም ተብሎ ሊገለጽ ይችላል በሌላ አነጋገር ማለት ነው። አድቨርስ ሴሌክሽን ፕሮብሌም ኢዝ ተርምድ ዳት ኢት ኢዝ ዩዝድ ኢን ኢኮኖሚክስ፣ ኢንሹራንስ፣ ስታቲክስ ኤንድ ሪስክ ማኔጅመንት። በምጣኔ ሀብት፣ በኢንሹራንስ፣ በዋስትና ማለት ነው፣ በስታቲክስ ኤንድ ሪስክ ማኔጅመንት ላይ አድቨርስ ሴሌክሽንን ፕሮብሌም ብዙውን ጊዜ እንጠቀማለን ማለት ነው። ለአድቨርስ ሴሌክሽን ኤግዛምፕል ሊሆን የሚችለው ወይም ባድ ሪዛልት ኦከርስ ዲዩ ቱ ኢንፎርሜሽን አሲሜትሪስ ቢትዊን ባየርስ ኤንድ ሴለርስ። በሻጭና በገዢ መካከል ባድ የሆነ መጥፎ የሆነ ውጤት የሚገኝ ከሆነ በአሲሜትሪክ ኢንፎርሜሽን ምክንያት አንዱ ምሳሌ ሊሆን ይችላል። the bad product or customer are more likely to be selected ማለት ነው። ሁለተኛው ሄልዝ ኢንሹራንስ ነው። is more likely to be purchased by people who are more likely to be get sick ማለት ነው። ስለዚህ ሁለቱ ምሳሌዎች አድቨርስ ሴሌክሽን ፕሮብሌምን ሊገልጹ ይችላሉ ማለት ነው። ሞራል ሃዛርድ ፕሮብሌም ስንል ደግሞ ምን ማለታችን ነው ስንል
this refers to a situation where one side of the market cannot observe the action of the others ማለት ነው። የአንደኛው የገበያ ሳይድ ማለት ነው either demand side or buyers or supplier side or sellers ማለት ነው አክሽኑን ኦብዘርቭ ሳያደርግ ሲቀር የሌላኛውን ማለት ነው የባየሩን ሴለሩ ሳያውቅ ኦብዘርቭ ሳያደርግ ሲቀር ማለት ነው። ኢት ሳምታይምስ ሂድን አክሽን ፕሮብሌም ይባላል። ይሄን እንግዲህ ሂድን አክሽን ፕሮብሌም ይባላል። ከአድቨርስ ሴሌክሽን የሚለየው ያኛው ምንድን ያለው ሂድን ኢንፎርሜሽን ፕሮብሌም ነው። ይሄኛው ግን ሂድን አክሽን ፕሮብሌም እንለዋለን ማለት ነው። ኢን ሲምፕል ወርድ ኢት ኢዝ ዘ ኢናቢሊቲ ቱ ኦብዘርቭ and or verify the agent action. Furthermore, it is the prospect that party insulted from risk may behave differently from the way it would behave if it was fully exposed to the risk. A moral hazard problem arises when an individual or situation does not hear the full consequence of inaction and therefore has the tendency to act less careful than it otherwise would, leaving another party to be some responsibility of the consequence of action ይሆናል ማለት ነው። ኤግዛምፕል ምንድነው? አን ኢንዲቪጁዋል ዊዝ ኢንሹራንስ አጌንስት አውቶሞቢል ቴፍት ሜይ ቢ ሌስ ቪግላንት አባውት ሎኪንግ ሂስ ኦር ሄር ካር given the negative consequence of automobile theft are partially borne by the insurance company ማለት ነው። ሁለተኛው ኤግዛምፕል ኤክስፖስት ሞራል ሃዛርድ እንለዋለን። ኢንሹርድ ፓርቲስ ዱ ኖት ሃቭ behave in more risky manner than results in more negative consequence, but they do not ask an insurer to pay for more of the negative consequence from risk as insurance coverage in case. ኤግዛምፕል ምንድነው? ዊዛውት ሜዲካል ኢንሹራንስ ማለት ነው። የሜዲካል ኢንሹራንስ ሳይኖር ሳም ፎርጎ ሜዲካል ትሪትመንት ዲዩ ቱ ኢትስ ኮስትስ ኦር ሲምፕሊ ዲል ዊዝ substandard health, but after medical insurance becomes available, some may ask and insurance provides to pay for the cost of medical treatment that would not otherwise have undergone. Solution for moral hazard and adverse selection problem. ሶሉሽን ምንድን ነው? አንደኛው ሲግናሊንግ ነው። ሲግናሊንግ ስንል ምን ማለታችን ነው? ዚስ ኢዝ ዘ አይዲያ ዛት ዋን ፓርቲ ኤጀንት ኮንቬንስ ሳም ሚኒንግፉል ኢንፎርሜሽን አባውት ኢትሰልፍ ቱ አናዘር። ሲግናል የሚገባውን መረጃ ወይም ኢንፎርሜሽን ስለ አንድ ፕሮዳክት ወይም አገልግሎት ማለት ነው ማስተላለፍ ይጠበቅበታል ሌላኛው ማለት ነው። ለምሳሌ ኤምፕሎይ ሲግናል ዘ ሌቭልስ ኦፍ ዜር ስኪልስ ቱ ኤምፕሎይ ባይ አኩዋሪንግ ሰርቴን ዲግሪ ኦፍ ኤዱኬሽን። ስለሚሰሩት ስራ ሰራተኞች ስኪል እንዲኖራቸው አኩዌር እንዲያደርጉ ይደረጋል። ሁለተኛው ዘ ማርኬት ፎር ዩዝድ ጉድስ ዞስ ሁ ኦውን ኤ ጉድ ዩዝድ ካር ካን ኦፈር ዋራንቲ ሶ ዛት ኦነርስ ኦፍ ኤ ጉድ ዩዝድ ካርስ አር ሲግናሊንግ ዛት ዘይ ሃቭ ጉድ ካርስ አዝ ኦነርስ ኦፍ ባድ ዩዝድ ካርስ ካን ኖት ኦፈርድ ማለት ነው። ሌላኛው ሊሚቴሽን ነው። ሃው ማች ታይም ኢነርጂ ኦር መኒ ሹድ ዘ ሴንደር ኤጀንት spend on sending the signal? How can a receiver principal trust the signal to be an honest declaration of information and assuming that there is signaling equilibrium, sender signals honesty and receiver trust that information under the circumstance with that equilibrium breakdown? እነዚህ የሲግናሊንግ ሊሚቴሽን ናቸው ማለት ነው። ሌላኛው ስክሪኒንግ ነው። ከሲግናሊንግ ቀጥሎ ሪፈርስ ዘ ስትራቴጂ ኦፍ ኮምባቲንግ አድቨርስ ሴሌክሽን። አድቨርስ ሴሌክሽን ኮምባክት ለማድረግ ስክሪኒንግ እንጠቀማለን። አሲዩም ዛት ዜር አር ቱ ኢንዲቪጁዋልስ ሃና ኤንድ ሂክማ የተባሉ ሰዎች ቢኖሩ ሃና ኖውስ ሞር አባውት ሀርሰልፍ ዳን ሂክማ ኖውስ አባውት ሃና ማለት ነው። ሃና ስለ ራሷ የበለጠ ታውቃለች ሂክማ ከምታውቀው ይልቅ ማለት። ኢፍ ዴይ አር ጎይንግ ቱ ኢንጌጅ ኢን ሳም ሶርትስ ኦፍ ትራንዛክሽን ዴይ ኒድ ቱ ዲቨሎፕ ኤ ሎንግ ተርም ሪሌሽንሺፕ። ዘ ስክሪነር ዘ ዋን ሁ ኢዝ ዊዝ ሌስ ኢንፎርሜሽን ሂክማ አቴምፕት ቱ ሬክቲፋይ ዚስ አሲሜትሪ ባይ ለርኒንግ አዝ ማች አዝ ሺ ካን አባውት ሃና ማለት ነው። ኤግዛምፕል ባንክስ ኦፍን ስክሪን ፒፕል ሁ አር ኢንተረስትድ ኢን ቦሮዊንግ money in order to wear
ባንኮች ብድር የሚያበድሯቸውን ሰዎች ስክሪን ያደርጋሉ። የትኛው ይመልሳል አይመልስም የሚለውን ከሂስትሪያቸው በመነሳት ማለት ነው። ሁለተኛው ኦፈሪንግ ሄልዝ ኢንሹራንስ ፓርትስ ኦፍ ፓኬጅ ኦፍ ፍሪንጅ ቤኔፊትስ እንግዲህ ኢንሹራንስ ካምፓኒ ካን ቤዝ ኢትስ ሬት ኦን አቨሬጅ over the set of employees and is assured that all employees will participate in the program. This eliminates the adverse selection ማለት ነው። እንግዲህ ሲግናሊንግ እና ስክሪኒንግን ሞራል ሃዛርድ እና አድቨርስ ሴሌክሽን ፕሮብሌምን ሶልቭ ለማድረግ ልንጠቀምባቸው እንችላለን ማለት ነው። አክቲቪቲ 4 ላይ ምንድነው ዋት ኢዝ አሲሜትሪክ ኢንፎርሜሽን ፕሮብሌም? አሲሜትሪክ ኢንፎርሜሽን ፕሮብሌም ማለት ነው how does asymmetric information lead to adverse selection? What are the possible solution for adverse selection? What are the possible solution for moral hazard የሚሉ የተቀመጡ ናቸው። እነዚህን አሁን ከተነጋገርንበትና ከተማርነው በተጨማሪም ደግሞ በክፍል ውስጥ የሚሰጣችሁን ትምህርት በመታገዝ ማለት ነው እነዚህን ጥያቄዎች በደብተሮቻችሁ ላይ መስራት ትችላላችሁ። ለዛሬው እንግዲህ በዚህ ይበቃናል። የሚቀጥለውን ኮንሱመር ፕሮቴክሽን የሚለውን ትምህርት እንማማር